ይህ ኢቢሲ ነው። በስድስተኛ ክፍል የእንግሊዘኛ መጽሐፍ እንደዚሁም በ10ኛ ክፍል የስነ ዜጋና ስነ ምግባር ትምህርት መጽሐፍ ከይዘትና ካርታ ጋር የተፈጠሩ ስህተቶች ትምህርት ሚኒስቴር ይቅርታ ጠየቀ። በሁለቱም መጽሐፍት ላይ የተቀመጡ የተዛቡ መልእክቶችን በማስተካከል በሁሉም የሀገሪቱ ክልሎች እንዲሰራጩ መደረጉንም ሚኒስቴሩ አስታውቋል። አበበ ባዩ ዝርዝሩን ይዟል። በ1998 ታትሞ በተሰራጨው የስድስተኛ ክፍል የእንግሊዘኛ ቋንቋ መማሪያ መጽሐፍ መልመጃ ላይ የይዘት እንዲሁም በ2002 በሀገሪቱ በሚገኙ ትምህርት ቤቶች ላይ የተሰራጨው የ10ኛ ክፍል መጽሐፍ ላይ የክልሎችን አቀማመጥ አዛብቶ የሚያሳይ የካርታ ስህተቶች ተገኝተዋል። የትምህርት ሚኒስቴርም በአጠቃላይ የትምህርት ዘርፍ በሚሰጡ በእነዚህ ሁለት መጽሐፍቶች ላይ ከህትመት ጋር የተያዘ ስህተት እንደተሰራ ይፋ አድርጓል። በ10ኛ ክፍል ገጽ 24 ላይ በወቅቱ ታትሞ እንዲሰራጭ የተደረገው ካርታ የሀገሪቱን ክልሎች ትክክለኛ ካርታ የሚያሳይ ያልነበረበት ነው። ከዚሁ በተጨማሪም የስድስተኛ ክፍልን የእንግሊዘኛ ቋንቋ የመማሪያ ማስተማሪያ መጽሐፍትን በተመለከተ ገጽ 48 ላይ የትልቁ በኢትዮጵያ የሚገኘው ራስ ዳሸን ተራራ በትግራይ ክልል ውስጥ እንደሚገኝ ተብሎ በስህተት በተማሪዎች መልመጃ ላይ የቀረበበት ሁኔታ ነው ያለው። በእነዚህ ሁለት መጽሐፍቶች ላይ ከዝግጅት ጉድለትና ካርታው ስህተት ጋር በተያያዘ ለተማሪዎችና መምህራን የተዛባ መረጃ ደርሷል ብሏል። ሚኒስቴሩም ለተፈጠረው ስህተትም ይቅርታ ጠይቋል። በሁለቱም የመማሪያ መጽሐፍት ላይ ለተፈጠረው ስህተት የኢፌዴሪ ትምህርት ሚኒስቴር ይቅርታ እየጠየቀ በቀጣይ መሰል ስህተቶች እንዳይፈጠሩ አስፈላጊው ሁሉ ጥንቃቄ የሚደረግ መሆኑን በዚሁ አጋጣሚ ለመግለጽ ሞክራለሁ። በ1998 ታትሞ የተሰራጨው የስድስተኛ ክፍል እንግሊዘኛ ቋንቋ መማሪያ መጽሐፍ ከ2002 ጀምሮ ተስተካክሎ በተግባር ላይ እንዲውል መደረጉንና በ10ኛ ክፍል የስነ ዜጋና ስነ ምግባር መጽሐፍ ላይ ያለው የካርታ ስህተት ታርሞ በዘንድሮ የትምህርት ዘመን ለሁሉም ክልሎች መላኩንም ሚኒስቴሩ አስታውቋል። በቀጣይነት መሰል ግድፈቶች እንዳይፈጸሙ አስፈላጊው ጥንቃቄ እንደሚደረግም እንዲሁ እዛ ገጽ ላይ ያለው እንዲተካ ሰርኩላር ለሁሉም ክልሎች ቅድም እንደተባለው አስተላልፈናል። በሲዲም በደብዳቤም ሁሉም ትምህርት ቤቶች ተግባራዊ እንዲያደርጉ በካርታ ስራዎች ኤጀንሲ አማካይነት ተዘጋጅተው የቀረበውን ካርታ ልከንላቸዋል። በእነዚህ ሁለት መጽሐፍቶች ላይ ያጋጠሙትን ስህተቶች ትምህርት ሚኒስቴር አስቀድሞ እንዳወቃቸውና መፍትሄም የሰጣቸው እንደሆነም ገልጿል።